ወደ ተመልካቾቼ እንዴት ናችሁ? ዛሬ እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። እንግዲህ ዛሬ ይዤላችሁ መጣሁት ደግሞ በ2018 የመጀመሪያ ዙር የተፈተኑትን የኤግዚት ኤግዛም ጥያቄዎችን ከነመልሳቸው እንዲሁ ደግሞ ይህንን ዛሬ ቪዲዮ ለየት የሚያደርገው ነገር ምንድነው? በ2015 16 እና 17 እንዲሁም በ2018 ላይ የመጡትን ሪፒት ወይም የተደጋገሙ ጥያቄዎችን የአሁን 2018 ስንሰራ በዛው እግረ መንገዳችን በምን መልኩ እንደመጡ እያሳየናችሁ የምንሄድ ነው የሚሆነው። ስለዚህ እናንተ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ከዚህ በተጨማሪ ደግሞ ቪዲዮ የሚመቻችሁ ከሆነ ደግሞ ቪፒኤን አብርታችሁ ማየታችሁን እንዳትረሱ። አረባካችሁ ቪፒኤን አብሩ። ከዛ በተጨማሪ ደግሞ ብዙ ይሄንን ቪዲዮ የምትጠቀሙ ሰዎች ሰብስክራይብ ያላረጋችሁ ሰዎች ናችሁና ባካችሁ ቪዲዮውን ሰብስክራይብ በማድረግ ጀምሩ እና ይሄ ቀለነታችሁን አሳዩኝ። ከዛ በተጨማሪ ደግሞ ይሄንን ቪዲዮ በቀላሉ ቫይራል እንዳውጣልኝ እና ብዙ ሰው እንዲያውቅ ብዙ ሰው ጋር እንዲዳረስ ላይክ አድርጋችሁ ጀምሩ። በቀላሉ 200 ላይክ እናስገባ። ከዛ በተጨማሪ ደግሞ በኮሜንት ስር ቶሎ ቶሎ ለምን አትለቁም ለምትሉኝ ተመልካቾቼ ደግሞ ትንሽ ጉንፋን ይዞኝ ነበር፣ ለዛ ነው የጠፋባችሁ። ስለዚህ አሁን ትንሽ አንድ ሳምንት ቪዲዮ ሳለቅ ስለቆየን ቪዲዮአችን ቶሎ ቶሎ እንዲሄድልን ላይክ አድርጋችሁ ጀምሩ። ከዛ በተጨማሪ ደግሞ አንድ ጥያቄ ለምን ብዙ ጊዜ ትቆያለህ ብላችሁ ኮሜንት ያደርጋችሁልኝ ተማሪዎች ይውላችሁ እናንተ ጥያቄ ኤቢሲዲ መስራት ብቻ ለእናንተ ጥቅም ስለሌለው ነው። አንዱ ቪዲዮ ላይ አንድ ኮንሰፕት ላይ ብዙ ጊዜ እዛ አካባቢ የወጡትን ጥያቄዎች ሊወጡ የሚችሉትን ደግሞ በጣም በኖት ደግፈ የምናስረዳችሁ። ስለዚህ እናንተ አሁንም ድጋሚ ጠይቃችኋለሁ፣ ሰብስክራይብ፣ ላይክ እና ሼር አድርጋችሁ እለፉ። እመቻችሁ። ወደ ቪዲዮ እንለፍ። አራም ተጠብቃለሁ። ዝም ብለህ ሰብስክራይብ አድርግ። እሺ ሰብስክራይብ ልትወሽ ላይክ አድርገለፍ። አረ ላይክ ካላረክሽ ቪፒኤን እናብራ። እሺ ይመቻል። እሺ ወደ ጥያቄ ከመሄድ በፊት ሁለት ኢንፎርሜሽኖችን ልስጣችሁ። የመጀመሪያ የ2018 መጨረሻ 2017 መጨረሻ አካባቢ ሪቫይዝ የተደረገው የብሉፕሪንት ኦልሞስት እኔ ብሉፕሪንት ኢንተርኔት ላይ ሲዘዋወር አይቻለሁ። ብሉፕሪንቱ አልተለቀቀም። አክቹአሊ ብሉፕሪንቱ ስራ ላይ የዋለ ነው። ብሉፕሪንቱ ግን ስራ ላይ ሙሉ እዛ ኤግዚት ኤግዛም ለሚያወጣው ሰው ነው እንጂ ወደ ተማሪና ወደ አስተማሪ የተለቀቀ ምንም ማለት ብሉፕሪንት የለም። ሁለተኛ የምሰጣችሁ ኢንፎርሜሽን ደግሞ ምንድነው? በዘንድሮ አመት ኤግዚት ኤግዛም የሚያወጡ ካምፓሶች ተብሎ ሲዘዋወር የነበረው ነገርም እሱም ወደ ምንድነው ይሄ ወይ ሰመራ ዩኒቨርሲቲ ምናምን ሲባል የነበረው አክቹአሊ አይደለም። ከሶስቱም ጀነሬሽን የሚወሰዱ ናቸው። የመጀመሪያ ጀነሬሽን፣ ሁለተኛ ጀነሬሽን እና ሶስተኛ ጀነሬሽን ከሚባለው ዩኒቨርሲቲ ነው የሚወሰደው እና ኤግዚት ኤግዛም ሲወጣ ከዛ በተጨማሪ ደግሞ ሲወጣ ምንም አይነት የኤአይ ጀነሬት የሚደረግ ጥያቄ አይኖርም። ምክንያቱም ፒሲም ስልክም ሆኖ ምንም አይነት ኤሌክትሮኒክስ ነገር ይዞ መግባት ስለማይቻል ማለት ነው። ስለዚህ ቤዝድ ኦን ማቴሪያል የሚወጣው የሚሆነው ማለት ነው። የመጀመሪያው ወደ መጀመሪያው ጥያቄ እናልፋለን። የመጀመሪያው ጥያቄ ደግሞ የሚሆነው የኦዲቲንግ 2 ጥያቄ ነው። እንደምታወቀው ከኦዲቲንግ 1 እና ኦዲቲንግ 2 ጥያቄዎች አሉ። ስፔሻሊ ፍሮም ዘ ሳምፕሊንግ ላይ በኦዲቲንግ 2 ቻፕተር 1 የመጀመሪያ ስለ ሳምፕሊንግ የሚያወራው። ስለዚህ ስለ ሳምፕሊንግ ላይ ደግሞ ምንም ጊዜ ሁለት ጥያቄዎች አሉ። ጀነራሊ ከኦዲቲንግ 2 5 ጥያቄ አለ። ከአምስቱ ሁለቱ እዚህ ውስጥ ነው የሚገኘው። ስለዚህ which of the following definition is applied for the direct sample selection in audit sampling ይላል። A, then probability method is sample selection in which items are chosen without regarding their size, source and other distinguishing characteristics. And B, then probability method is sample selection is which each item is sampled in selected based on the judgmental criteria established by auditor. C, a sample which every possible combination of elements in population have an equal chance to be consistent in the sampling. D, probability method is a sample which auditor calculate in interval and select the item sample based on the size interval. Actually እዚህ ላይ የሆነ ኮንሰፕቶችን ልስጣቸው። አክቹአሊ ዝም ብሎ ይሄናውን ይሄ ማለት ነው እውነት ለመናገር ነን ፕሮባቢሊቲ የሚባሉ የሳምፕል ቴክኒኮች ኤቭሪ አይተምስ ሃቭ ናት ኢኳል ቻንስ በኢኳል ቻንስ የላቸው። ኢን ሴንስ ይሄ እያንዳንዱ በኦዲተር ጀጅመንት ወይም በኦዲተር ፍላጎት የሚመረጥ ነው መልሶ የሚሆነው ያ ይሄ which is about
ቢ ነው የሚሆነው። እዚህ ጋር ስትመጡ ደግሞ ይሄ ስታርቲፋይድ ሳምፕል ቴክኒክ የሚባለው አለ አይደል? ይሄ ስታርቲፋይድ የሚባለው ሳምፕል ቴክኒክ ነው። ይሄኛው ደግሞ then without ስላለ then the items chosen without ስላለ ስለዚህ ይሄ this is a probably ነን ሳይሆን probability sample technique ቢሆን ነው የሚሆነው። ስለዚህ አሁን እዚህ ጋር አንድ የተወሰነ ነገሮችን ልስጣችሁ። ሁለት ጥያቄዎች ስለሚወጡበት የተወሰነ ነገር ብቻ ልበላችሁ። የመጀመሪያ ነገር audit sampling የምንለው we have a population. If the auditor is selected the portion of the total population to investigate or to examine, we can say that one is about the sampling. ስለዚህ ከቶታል ፖፑሌሽን ሳምፕሊንግ የማይወሰድባቸው ጊዜዎች አሉ። ለምሳሌ ፖፑሌሽኑ ትንሽ ከሆነ ቮሊዩም ኦፍ እንትኑ ላርጅ ከሆነ እና ሚስ ስቴትመንት ብዙ የሚጠበቅበት ከሆነ ሰው የማይወስድበት ጊዜ አለ። ነገር ግን if the auditor select the portion of the total population, you can say that is about a sampling. So from that sampling, the auditor try to generalizing from that sample or selected items to the population. ስለዚህ ከሳምፕሊንግ ወደ ኦዲተሩ ወደ ፖፑሌሽን ጀነራላይዝ ያደርጋል። እዛ ላይ ደግሞ እዚህ ሁለት ኮንሰፕቶች አሉ። እዚህ ጋር ኦዲት ማኑስ ፖፑሌሽን ኤክሰፕሽን ሬት እና ሳምፕሊንግ ኤክሰፕሽን ሬት የሚባሉ ነገሮች አሉ። ፖፑሌሽን ኤክሰፕሽን ሬት የምንላቸው በፖፑሌሽን ውስጥ የምናገኛቸው ነምበር ኦፍ ዘ ኢረርስ ወይም ሚስቴክ የምንላቸው ናቸው። ሳምፕል ኤክሰፕሽን ሬት የምንላቸው ደግሞ በሳምፕሊንግ ውስጥ የምናገኛቸው ነምበር ኦፍ ዘ ኢረርስ ናቸው። ስለዚህ እነዚህ አይነት ኮንሰፕቶች አሉ ማለት። ስለዚህ ለምንድን ነው ሳምፕሊንግ የሚያስፈልገው? ሳምፕሊንግ የሚያስፈልግበት ምክንያት አንደኛ ትልቁ ነገር ኮስት እና ታይምን ሴቭ ለማድረግ ነው። ስለዚህ ለኦዲተሩ ኮስት እና ታይም ሴቭ ያደርጋል። ስለዚህ በሳምፕሊንግ ውስጥ ኦዲት ቴስት የሚያደርጋቸው ነገሮች ምንድን ናቸው? አክቹዋሊ ሁለት ቴስቶች አሉ አይደል? እንደምታውቁት ኢንተርናል ኮንትሮሊንግ ቴስት እና ሰብስታንቲቭ ቴስት የምንላቸው አሉ። ስለዚህ ኢንተርናል ኮንትሮሊንግ ቴስት የምንላቸው ሞር ሪሌትድ ከኮምፕሊያንስ ቴስት ጋር ወይም ከኮምፕሊያንስ ኦዲት ጋር የሚገናኘው ስለ ፖሊሲ፣ ስለ ፕሮሲጀር፣ ስለ ተለያዩ ሩል እና ሬጉሌሽኖች እነሱ ስለ ኮምፕሊያንስ ኦዲት የምንላቸው። ስለዚህ ስለ ኢንተርናል ቴስት የምንለው ስለዚህ ኢንተርናል ቴስት የምንላቸው ያንን ነው። ሰብስታንቲቭ ቴስት የምንለው ወይ ባላንስ ቴስት የሚባሉ ደግሞ አለ። ያ ባላንስ ቴስት ወይም ደግሞ በሰብስታንቲቭ ቴስት የምንላቸው ይሄ ቴስት ኦፍ ዘ ፋይናንሻል ስቴትመንት ወይም አካውንት ባላንስ የምንላቸው። ስለዚህ ሁለቱ ናቸው ቴስት የሚደረጉት። ከዛ በተጨማሪ ደግሞ ቴስት ኦር ዲቴክሽን ኦፍ ዘ ኤረር እና ፍራውድ የምንላቸው ናቸው ማለት። ስለዚህ ሜቢ ኦዲተር አንደኛ ሪፕሬዘንታቲቭ ሳምፕሊንግ ሊያገኝ ይችላል ወይም ነን ሪፕሬዘንታቲቭ ሳምፕሊንግ ሊያገኝ ይችላል። ሪፕሬዘንታቲቭ ሳምፕሊንግ የምንላቸው ከሰሌክት ያደረጋችሁ ከቶታል ፖፑሌሽን ሰሌክት ያደረጋችሁት ሳምፕል ቶታሊ ፖፑሌሽን ሪፕሬዘንት የሚያደርጉ ከሆነ we can say that is about representative sampling እንላለን ማለት። አሁን ኦዲተሩ ግን ሰሌክት ያደረገው የሳምፕል መጠን ሪፕሬዘንት ማድረግ ከሆነ ግን ነን ሪፕሬዘንታቲቭ ሳምፕሊንግ ነው የምንለው። እዚህ ጋር አሁን ሁለት ሪስኮች አሉ ማለት ሳምፕሊንግ ሪስክ እና ነን ሳምፕሊንግ ሪስክ የምንላቸው ማለት። ስለዚህ ሳምፕሊንግ ሪስክ የምንለው if the auditor selected sample is not represent the total population, we can say that is a sampling risk እንላለን ማለት due to the sampling። ምክንያቱም ኦዲተሩ ሰሌክት ያደረገው የሳምፕሊንግ መጠን ፖፑሌሽኑ ምን ያደርግም ዲስክራይብ አያደርግም ወይም አይገልጽም ማለት ነው። ስለዚህ ይሄ ሳምፕሊንግ ሪስክ ነው የምንለው። ስለዚህ ሳምፕሊንግ ሪስክን ግን ሬዲዩስ የምናደርግባቸው ወይም ሚኒማይዝ የምናደርግባቸው መንገዶች አሉ። አክቹዋሊ we cannot make it ዜሮ ማድረግ አትችሉም፣ ግን ሚኒማይዝ የምናደርግባቸው ሜካኒዝሞች አሉ። አንደኛ as sample size is increasing ሳምፕል ሳይዛችን በጨመረው ቁጥር ወይም ሳምፕል ሳይዛችን በጨመርነው ቁጥር ሳምፕል ሪስካችን ምንድነው የሚሆነው እየቀነሰ ነው የሚመጣው ማለት ነው። ከዛ በተጨማሪ ደግሞ የምንጠቀመው the audit procedure the way you may conducting your audit auditing conduct የምታደርጉ ባቸው ሜካኒዝሞች ወይም ደግሞ ኦዲት ፕሮሲጀር የምንላቸው ይሄም ደግሞ ሳምፕሊንግ ሪስክን ከምንቀንስባቸው ሜካኒዝሞች ናቸው ማለት። ሌላ ነን ሳምፕሊንግ ሪስክ የምንላቸው actually this one is not related to sampling ከሳምፕሊንግ ጋር አይደለም የሚገናኘው፣ ግን ይሄ የኦዲተር ችግሮች ወይም ኦዲተር የሚያመጣቸው ሚስቴኮች ወይም ኤረሮች ወይም due to different kinds of activity ለምሳሌ ሮንግ ሆነ ኦዲት ፕሮሲጀር በመጠቀም አሊያም ደግሞ ኤቪደንሶቹም በተለያየ ሜካኒዝም ኢንተርፕሬት ማድረግ የኦዲተር ኤክስፒሪየንስ ማጣት የኤዲተር መድከም ኦዲተሩ ደግሞ ብቁ ሆነ ኳሊፊኬሽን አለመኖሩ የሚያመጣቸው ነን ሳምፕሊንግ ሪስክ ነው የሚባሉ ሪስኮች አሉ ማለት ነው። ስለዚህ እዚህ ጋር አሁን we do have two kinds of activities here. One is about the statistical sampling and non-statistical sampling ብለን የምንጠራቸው ሜካኒዝሞች አሉ። This one is about ከፕሮባቢሊቲ ጋር የምናገኛቸው so which is the kinds of items that use a mathematical checkup የምንጠቀማቸው like mean modian ምናምን የምንላቸው ስታቲስቲክስ ላይ የተማራችሁት ነገር። ስለዚህ ራንደምሊ ሁሉም አይተሞች ሰሌክት የሚደረጉ ሁሉም አይተሞች ደግሞ እኩል ሆነ ቻንስ ያለባቸው ሪስኩ ሜጀር የሚደረግበት ምናምን የሆነ
ከሆነ so it is statistical sampling እንላለን። አድቫንቴጅ አለው more reliable ነው። ስለዚህ ይሄ unbalanced የሆኑ ነገሮችን ለመቀነስ ስፔሻሊ እነዚህ ፖፑሌሽኑ ላርጅ ከሆነ የምንጠቀማቸው የኢንተርኔት አይነቶች ናቸው። ከዛ በኋላ ዲስአድቫንቴጁ ግን ምንድነው? እውቀት ሆነ ስታቲክስ ስለሚድ ስለሞዴል ስታንዳርድ ዴቪዬሽን ስለዚህ እውቀት ያስፈልጋል። ሶፍትዌሮችን ማወቅ ያስፈልጋል ስፔሻሊ ሞደርን አሁን ባሉበት ጊዜ ላይ ማለት ነው። ስለዚህ አፕላይ ለማድረግ ትንሽ አስቸጋሪ ነው። እዚህ ጋር ግን ስንመጣ we have this kinds of sampling የምንላቸው ነን statistical sampling የምንላቸው አሉ። አንደኛ based on the auditor judgment ነው። ብዙ ነገሮች measurable አይደሉም፣ subjective ናቸው። based on the judgment of the auditor ነው። ለምሳሌ ዝም ብሎ ኦዲተር በሚፈልግበት አቅጣጫ ማለት ነው። ሲምፕል እና ፋስት ነው። ነገር ግን it is also easy to apply ለማድረግ በጣም ቀላል ነው። ዲስአድቫንቴጆች አሉ። አንደኛ አንባላንስ የሆነ ነገር ይበዛበታል፣ ምክንያቱም ቤዙን ጀጅመንት ስለሆነ ሳብጀክቲቭ ስለሆነ። ከዛ በተጨማሪ ደግሞ ሪስክን እንደመጀመሪያው ሳምፕሊንግ አክቲቪቲ አኩሬትሊ ሜጀር ማድረግ አንችልም because we cannot express in terms of what many በገንዘብ ወይም in terms of number ሜጀር ስለማናደርገው ማለት ነው። ስለዚህ እዚህ ጋር በቀላሉ we have two kinds of probability ሳምፕሊንግ እና ነን ፕሮባቢሊቲ ሳምፕሊንግ የሚባሉ ነገሮች አሉ። ስለዚህ ፕሮባቢሊቲ ሳምፕሊንግ የምንላቸው ካንስ ኦፍ ሳምፕሊንግ ዳት ሃቭ አን ኢኳል ቻንስ ወይም ስታቲስቲካል ሳምፕሊንግ የምንለው ማለት ነው። ስለዚህ ኤቭሪ አይተምስ ኢን ኤ ጊቨን ፖፑሌሽን ሃቭ አን ኢኳል ቻንስ ኦር ዘ ቻንስ ኦፍ ቢንግ ሰሌክትድ ኢን ሳምፕሊንግ ኢዝ 50%። ስለዚህ 50% ሰሌክት ለመደረግም ላለመደረግ 50% ያለበት ነው። እዛ ስራውን በኦዲተሮች የሚጠቀሙ ብዙ ጊዜ ሲምፕል ራንደም ሳምፕሊንግ አለ፣ probability proportion to the size ወይም PPS የሚባል ሜካኒዝም አለ፣ certified sampling የሚባሉ ደግሞ አሉ ማለት። ስለዚህ simple random sampling የምንለው every items in given population have an equal chance ወይም lottery method የምንለው ማለት። ሁለተኛ PPS የምንለው ደግሞ it is a kinds of sampling, the kinds of sampling technique that is designed for giving the first chance or the preferential chance for those items that have a large dollar values or very values. ለምሳሌ ኦዲት በምታደርጉበት ሰዓት ላይ ብዙ ጊዜ ስቴትመንቶች የሚሰሩት አይተሞች ላርጅ ቫልዩ ያለባቸው ወይም ላርጅ ብር ወይም ዶላር ቫልዩ ያለባቸው አይተሞች ላይ ነው የሚስ ስቴትመንት ወይም ደግሞ አጭበርበር የሚበዛው። ለዛ መጀመሪያ ቻንስ የሚሰጣቸው ለነዚህ ወይ ሃየር ቻንስ ሰሌክሽን ያላቸው ሃየር ቫልዩ ያላቸው የሚባለው አይነት ሳምፕል ቴክኒክ ነው። certified sampling የምንላቸው ደግሞ you have to division of the heterogeneous people into the homogeneous people የምንላቸው ወይም heterogeneous evidenceዎች ወደ homogeneous evidence ማምጣትና ከዛ ግሩፕ ውስጥ ደግሞ ፒክ ማድረግ። so that is about the another mechanism. ሌላ non probability sampling የምንላቸው ደግሞ judgmental ወይም directive ነው። ይሄ based on the professional of judgment, based on the auditor preference ወይም based on the auditor judgment, based on their experience and knowledge and basic background ከዛ ላይ ዲፔንድ ሆኖ ወኒ ሰሌክት የሚያደርጉበት ከሆነ በፕሮፌሽናል ጀጅመንት የሚሆነው so judgmental ወይ ሳምፕል ቴክኒክ ነው። ብሎክ ሳምፕሊንግ የምንላቸው ደግሞ ነገሮችን በብሎክ ማከፋፈል ማለት ለምሳሌ የመጀመሪያ ዊክ ሽያጭ፣ የሁለተኛ ዊክ ሽያጭ፣ የሶስተኛ ዊክ ሽያጭ ብለን ከዛ ዊክ ሽያጮች ውስጥ ከያንዳንዳቸው ደግሞ የሆነ ፒክ የምናደርግ ከሆነ so that is a block division of the items into the block የምንላቸው ነገሮች አሉ። ሌላ ደግሞ hazard sampling technique የምንላቸው selecting of items without planning the structure ምንም ማለት ፕላኒንግ እና ኦርጋናይዝድ የሆነ ስትራክቸር ሳይኖርን አይተሞችን ሰሌክት የምናደርገው ከሆነ ስለዚህ we can say that one will be about hazard sampling technique ብለን ነው የምንጠራው። አሁን እዚህ ጋር ሌላ ማወቅ ያለባችሁ ይሄ ፌዞች አሉት ወደ 14 ፌዞች አሉት። ይሄ የሳምፕሊንግ ቴክኒክ ላይ ፕላኒንግ ፌዝ፣ ኢምፕሊሜንቴሽን ፌዝ እና ኢቫሉዌቲንግ ፌዝ የሚባሉ አሉ። እነሱን ግዴታ ማወቅ አለባችሁ። ስለ ቶለረብል ኤክሰፕሽን ሬት፣ ስለ ኮንትሮሊንግ ሪስክ የሚባሉ ሰው እነሱ ማወቅ ይኖርባቸዋል ማለት ነው። ሌላ ፈንዳሜንታል አካውንቲንግ ዋን ላይ የምናገኘው ጥያቄ ነው። on the January 1 on the dollar company sold የ50,000 ብር goods on the credit in terms of 3 to 8 ይሄ ማለት ነው if you paid within 8 days ለምሳሌ ጃንዋሪ 1 አይደል እስከ ጃንዋሪ 8 ድረስ ከከፈልከው 3% ዲስካውንት ይሰጣል። ነገር ግን በዚህ 8 ቀን ውስጥ ካልከፈልከው ደግሞ you have to pay the net amount within 2 months ማለት ነው። ስለዚህ and to XYZ company and then the sales
allowance ሴልስ ሪተርን እንደ allowance የምንለው 13500 ሴልስ ሪተርን እንደ allowance የምንላቸው ደግሞ ይሄ አይተሞቹ ሲበላሹ የሚመለስ ነው የሚመለሱ ሴልስ ሪተርን እንደ allowance እንላለን። ቶታሊ ከተሸጠው 50,000 ላይ በጃንዋሪ 3 ላይ የ13500 አይተምስ ምን ሆነዋል ተመልሷል ማለት ነው። ስለዚህ ይሄን ብሎ ምን ማለት ነው ዲስካውንት ዴቱ ወይም በዲስካውንት ዴቱ ውስጥ ክፍያ ሳይፈጸም ለምን ክፍያው የተፈጸመው አማውንት ኦፍ አካውንቲንግ ሪሲቭድ ቢፎር ኮሌክሽን ማለት ጃንዋሪ 12 ማለት ደግሞ ምኑ ካለፈ በኋላ ማለት ነው የዲስካውንት ዴቱ ካለፈ በኋላ ማለት ነው። ለምን በ8 ቀን ውስጥ ካልከፈለ ዲስካውንቱን አያገኝም ማለት። ስለዚህ በጃንዋሪ 12 ላይ ምንድነው የሚሆነው? አሁን እዚህ ጋር ሁለት ነገር ልንገራቸው። አንደኛ አንዳንድ ካምፓኒዎች ዲስካውንት አግኝተው ምናልባት ሪተርንም ሊደረግ ይችላል። አንዳንዱ ደግሞ ሪተርን ተደርጎ ዲስካውንት ላይ ያገኙ ይችላል ማለት ነው። አሁን ይሄ ካምፓኒ ለምሳሌ ሪተርንን በ3 አድርጎ ወደ 36500 ይሄን ስትቀንሱ 36500 የሚሆነው አማውንት ዲስካውንት ውስጥ የሚገባ አማውንት ነው። ምን ቢሆን በዲስካውንት ዴት ውስጥ ክፍያ በተፈጸመው ቢሆን ኖሮ ይሄ ማለት ከጃንዋሪ 1 እስከ ጃንዋሪ 8 ድረስ ማለት ሆኖ ቢሆን ኖሮ ስለዚህ 36500 ብር ዲስካውንት የሚሰራበት ነው። ነገር ግን ይሄ ዲስካውንት ስላልተሰራበት ለምን ከዲስካውንት ዴት በኋላ ስለሆነ ካምፓኒ ዲስካውንቱን አይሰጥም right ዲስካውንቱን አይሰጥም። ስለዚህ ለኮሌክሽን የሚቀርበው ስንት ነው? 50000 ሲቀነስ 12500 36500 ነው ማለት ነው። ስለዚህ ግን እዚህ ጋር እንድትጠነቀቁልኝ የሚፈልገው ነገር ይሄ ጥያቄ ተመልሶ ይመጣል ማለት አይደለም። አንዳንዴ ካምፓኒ ሽያጭ ከሸጠ በኋላ ከዛ በኋላ ለምሳሌ ሪተርንን በ13500 በጃንዋሪ 5 ቢያደርግና የቀራውን አማውንት ደግሞ በጃንዋሪ 8 ቢከፍል ኖሮ አንደኛ ሪተርኑ ይመለሳል 13500። ስለዚህ 36500 ብሩ በጃንዋሪ 8 ላይ ዲስካውንት ይሰራበት ነበር ማለት ነው። ስለዚህ አሁን በጃንዋሪ 12 ላይ ቶታሊ የሚመለሰው ወይም አማውንት ኦፍ አካውንቲንግ ሪሲቨብል ወይም ከኮሌክሽን ዴት በፊት የሚሆነው ስንት ነው? 36500 ነው ነው። ይሄን በቀላሉ ስናየው ልከት ጃንዋሪ 1 ላይ you have accounting receivable of 50000 አለ፣ ከዛ ሴልስ ኦፍ 50000 አለ። ስለዚህ አካውንት ሪሲቨላችን ስንት ነው? 50000 ብር ነው። ከዛ ልክ ጃንዋሪ 3 ላይ የ13500 ብር ዕቃ ሲመለስ ሴልስ ሪተርን እንደ allowance ይሄ ሴልስ ሪተርን እንደ allowance ሴልስ ዲስካውንት የሚባሉት የሬቨኒው ኮንትራክት አካውንቶች ናቸው። የሴልስ ኮንትራክት አካውንቶች ወይም ሴልስ ቫልዩ የሚቀንሱ አማውንቶች ናቸው ማለት። ስለዚህ ሴልስ ሪተርን እንደ allowance የምንላቸው ወይም 13500 ዴቢት እናደርግና አካውንቲንግ ሪሲቨብልን ክሬዲት እናደርጋለን ማለት። ስለዚህ ስታው መጀመሪያ 50000 ብር ዴቢት ነበረ፣ ከዛ በስንት ቀነሰ? በ13500 ሲቀነስ 36500 ሆናል ማለት። ስለዚህ አሁን በ1 እስከ 8 ስላልከፈለ ዲስካውንት ምን አያገኝም ማለት። ስለዚህ በቀላሉ በመጨረሻ ቀን ላይ ሲከፈል ክፍያው የሚሆነው እንዴት ነው? ክፍያ ሲቀበል ማለት ክፍያ የሚሆነው እንዴት ነው? ካሻችን በ36500 ብር ዴቢት እናደርግና አካውንቲንግ ሪሲቨብላችን ደግሞ በ36500 ብር ክሬዲት እናደርጋለን። በቀላሉ ይሄ 36500 ስጦታ ቀላል ጥያቄ ማለት። ከዛ ወደሚቀጥለው ጥያቄ እንሂድ which is about fund የሚባለው ኮርስ ወይም የፐብሊክ ሴክተር የሚባለው ኮርስ። ከዛ በተጨማሪ ደግሞ ይሄ እንትን ላይ ማለት ይሄ ታክሴሽን መጀመሪያ ቻፕተር ላይ አለ which of the following true about the focus of governmental financial reporting except ይላል A. The governmental stewardship a public resource. B. Ongoing ability to raise the tax and managing the resource. C. Compliance with the legal spending limit. D. Information about the net income. So this one is an about easy question. So we have the governmental sector and the business sector which are low. So the business sector more focus on the net income and the profit ላይ ፎከስ ያደርጋሉ። ሌላ ደግሞ ፐብሊክ ሳቲስፋክሽን ላይ ነው ፎከስ የሚያደርጉት ብሎ ለሚታሰበው። ስለዚህ መልሱ የሚሆነው ግን ዲ ነው የሚሆነው ኤክሰፕት የሚሆነው ዲ ነው። ሌላ ገቨርንመንታል ፎከሶች ናቸው። ግን ስለ ገቨርንመንታል ፎከሶች እነማን ናቸው የሚለውን እኔ ግን ገቨርንመንታል ፎከሶች እነማን ናቸው የሚለውን ከማየታችን በፊት ይሄ ጥያቄ በተመሳሳይ ጊዜ በባለፈው አመት 2000 በአንድ አመት በፊት 2016 ላይ መጥቷል። እስቲ ዲፈረንሳቸውን ተመልከቱ። ይሄንን ጥያቄ እዚህ ጋር ተመልከቱት። ዲ ላይ ምንድነው የሚለው ኢንፎርሜሽን አባውት ዘ ኔት ኢንካም ይላል። ከዛ በኋላ ኤ ላይ ያለውን ቢ ላይ ያለውና ሲ ላይ ያለውን ደግሞ ተመልከቱት። ከዛ የጥያቄ አጠያየቁን ደግሞ ተመልከቱት። ስለዚህ አሁን አያችሁ ጥያቄዎች ራሳቸው ተመልሰው ሊመጡት ይችላሉ። ከዛ በተጨማሪ ደግሞ ጥያቄዎች መልካቸውን ቀይሮ ሊመጡት ይችላሉ። ይሄ ከ2016 ከዚህ በፊት የሰራውን ጥያቄዎች አሉ። እነዛ ላይ ማየት ትችላላችሁ። አክቹአሊ 2016 ላይ የተሰራው ቱቶሪያል ይችላሉ ማለት። ስለዚህ አያችሁ እዚህ ጋር it is the same thing አይደለ?
ተመሳሳይ ነው። እዚህኛው ላይ ዲ ሆኖ ነው የመጣው፣ እዚህኛው ላይ ደግሞ ምን ሆኖ ነው የመጣው? ኤ ሆኖ ነው የመጣው። አያችሁ ከዚህ በፊት የነበረው ጥያቄ ማለት። ስለዚህ ጥያቄዎች በተደጋጋሚ ተመልሶ ይመጣሉ ማለት። ስለዚህ ምንድነው አሁን we have ቤዚክ የሚባሉ ገቨርንመንታል ፋይናንሻል ሪፖርቲንግ የምንላቸው ቤዚክ የሚባሉ አራት እንትኖች አሉ። አንደኛ ፐብሊክ አካውንታቢሊቲ ነው። ሁለተኛ ኢንተርፕራይዝ ኢኩዊቲ ይባላል። ሶስተኛ ዱዋል ፐርስፔክቲቭ ሪፖርቲንግ የምንለው ወይም ሎንግ ተርም ኦፕሬሽናል ሄልዝ እና ሾርት ተርም ባጀተሪ ኮንትሮል የሚባሉ ነገሮች አሉ። ከዛ አራተኛ ላይ ደግሞ ሌጋል እንደ ባጀተሪ ኮምፕሊያንስ የሚባሉ ነገሮች አሉ። ለምሳሌ ፐብሊክ አካውንታቢሊቲ የምንለው whether the public resource wisely used and efficiently and ethically እንደ ህጉ መሰረት መጠቀማችን ቼክ የምናደርግበት ነው። ሌሎችም እነዚህ እዚህ ጋር የተቀመጡት አራቱ ነገሮች አሉ። እነዚህ ቤዚካሊ ፎከስ ኦፍ ገቨርንመንታል ፋይናንሻል ሪፖርቲንግ ብለን የምናስቀምጣቸው ነገሮች ናቸው። ያው እንድታውቋቸው ኃይል ነው ያመጣዋቸው ማለት ነው። ከዛ ወደ የሚቀጥለው ጥያቄ እንሂድ። ስለዚህ which is about ሪሲቨብል ስትመጡ ሶስት አይነት ሪሲቨሎች አሉ። አካውንት ሪሲቨል አለ፣ ኦራል አግሪመንት፣ ኖት ሪሲቨል አለ፣ ሪትን አግሪመንት፣ አዘር ሪሲቨል አለ። ከሁለት ውጪ የሆነ ማለት ነው። ስለዚህ አሁን እዚህ ጋር በሪሲቨል ወይም ደግሞ በፕሮሚሰሪ ኖት ላይ የማይጻፈው የትኛው ነው የሚለውን ከዚህ በፊት እንደዚህ አይነት ተመሳሳይ ጥያቄ በቼክ ላይ የማይጻፈው ፓርት የትኛው ነው የሚለው ጥያቄ አለ። እዚህ ጋር አሳያቸዋለሁ። ስለዚህ ሜከር አለ፣ ፔር አለ፣ ፔ አለ፣ ብሮከር አለ። እዚህ ጋር አንድ ነገር ልንገራችሁ። ይኸውላችሁ ሜከርና ፔር ተመሳሳይ ነው። ሲጀመር ሜጀር ፓርት የሚባሉት ሁለት ናቸው። ሜከር ወይም ፔር አለም ደግሞ ፔይ የምንለው ወይም ኖት ሆልደር የምንላቸው ሰዎች አሉ። ብሮከር የምን ነገር ደግሞ አለ። እዚህ ጋር which one of the following is not part standard of check ላይ ሌለው ደግሞ የትኛው ነው ብሎ ከዚህ በፊትም እንደዚሁ አምጥተዋል። ሜከር፣ ፔር፣ ብሮከር እና ፔይ። እዚህ ጋር በደንብ ተመልከቱት። እዚህ ጋር አያችሁ ሜከር ቢ ላይ ፔር፣ እዚህ ጋር ሜከር፣ እዚህ ጋር ምን ፔር፣ ከዛ ምን አለ ፔይ ነው ያለው ሲ ላይ፣ እዚህ ጋር ብሮከር ነው ያለው። አያችሁ መጀመሪያ በቼክ አመጡትና ድጋሚ በምን አመጡት? በፕሮሚሰሪ ኖት አመጡት። ባይ ዘ ወይ ከዚህ በፊት የሚያወጡ ሰዎች ወይም አሁን ጥያቄ የሚያወጡ ሰዎች ከዚህ በፊት የወጡትን የኤግዚት ኤግዛም ጥያቄዎችን ቼክ አደረጉታል። ለምንድን ነው ቼክ የሚያደርጉት መሰላችሁ? አንደኛ ተች ያልተደረገ ኤሪያ ወይም ሪቨርስ ሊደረግ የሚችል ጥያቄዎች ሪዲዛይን የሚደረጉ ጥያቄዎችን ማለት ያውታል። ለዛ ሲባል ከዚህ በፊት የነበሩ ጥያቄዎችን የመስራት ግዴታ ይኖርባቸዋል ማለት ነው። ስለዚህ ይሄ ቀላል ነው። ኦልሞስት ማንኛውም ሰው ምን ብሎ ማለፍ ይችላል። ይሄም which is ብሮከር ነው ወይ ምንም ደላላ አይገባም። አምስተኛ እዚህ ጋርም ደግሞ ከዚህ በፊት የመጣው ጥያቄ ላይ ብሮከር ነው ብላችሁ ማለፍ ትችላላችሁ ራይት። ስለዚህ ይሄም ቀላል ነው። ግን በፕሮሚሰሪ ኖት ላይ የሚገቡ ነገሮች ምንድን ናቸው? አሁን ኦልሞስት እነዚህ አሁን ብሮከር መጣ፣ ቀጣይ ምን ሊመጣ ይችላል ራይት። እዚህ ጋር አንዳንድ ክሉ ነገሮች ይሰጣቸዋል። ታይትል አለ which is the name of the note promissory note ነው። ከዛ ዴት አለ ወይም የተዘጋጀበት ዴት። ከዛ በኋላ ሜከር የሚባል አለ ወይም ፔር የምንለው ማለት ነው። ሜከር ወይም ፔይ ወይም the owner of the notes የምንላቸው አሉ። ስለዚህ the one who may prepare the note ኖቱን ያዘጋጀና ገንዘቡን የተቀበለው ገንዘብ ላይ ኢንትረስት ለመክፈል የተዘጋጀ አካል so ሜከር እንለዋለን። ፔይ የምንለው ደግሞ አካል አለ the one who receive as a maturity date principal እና interest እና principal መጨረሻ ላይ የሚቀበል አካል አለ ወይም the note holder የምንለው ፕሪንሲፓል አማውንት አለ ወይም ፌስ አማውንት የምንለው ያው ኖቱ ላይ ተጻፈው መቼ ምን መከፈል እንደታሰበ ወይ ፕሮሚሰር ቱ ፔይ የሚባል አለ። ኢንተረስት ሬቱ አለ if there is ለምን ኖት ላይ ሁለት አይነት ኖቶች አሉ። ኢንተረስት ቢሪንግ ኖት እና ነን ኢንተረስት ቢሪንግ ኖት ተብሎ ስለምታሰቡ ማለት ኢንተረስት ቢሪንግ ኖት ኤክስፕሊሲት ኢንተረስት ሬት አለው። ነን ኢንተረስት ቢሪንግ ኖት ደግሞ ኢምፕሊሲት ኢንተረስት ሬት አለው። ለምሳሌ በዲስካውንት የምንለው ማለት ማቹሪቲ ዴት እና ጁ ዴት የሚባል አለ። ማቹሪቲ ዴት ማለት ኖቱ ተመልሶ የሚከፈልበት ቀን። እዚህ ጋር አንድ ነገር ልንገራችሁ። ይኸውላችሁ ማቹሪቲ ዴቱ በዴት ከሆነና በመንዝ ከሆነ ማቹሪቲ ቀናቸው ይለያያል። ለምሳሌ አንድ ካምፓኒ በአፕሪል 10 ኢሹ ቢያደርግ ለ3 ወርም ለ4 ወርም ኢሹ ቢያደርግ ቴል ላይ ነው የሚሆነው ራይት። ነገር ግን ለ90 ቀን ለ120 ቀን ካለ ግን ከዛም ሊያንስ ይችላል፣ ከዛም ሊበልጥ ይችላል። ብዙ ጊዜ ግን ከዛ ያንሳል ራይት። ስለዚህ በዴት እና በምን ይለያያል? በመንዝ ይለያያል ማለት ነው።
placement of payment አለ if it's any terms of payment አለ condition ካለ ለምሳሌ purchase installment የምንላቸው signature of maker አለ right ስለዚህ እነዚህ በፕሮሚሰሪ ላይ ኖት ላይ የምናገኛቸው ነገሮች ናቸው ማለት ከዛ ወደ የሚቀጥለው እንሂድ ይሄ ፈንዳሜንታል አካውንቲንግ ዋን ላይ የምናገኘው ይሄ የአካውንቲንግ ሲስተም ሁለት አይነት አካውንቲንግ ሲስተም አለ ማኑዋል አካውንቲንግ ሲስተም እና ኮምፒውተራይዝድ አካውንቲንግ ሲስተም አለ ብዙ ጊዜ ተደጋጋሚ መጥቶ ኮምፒውተራይዝድ አካውንቲንግ ሲስተም ላይ ከአካውንቲንግ ኢንፎርሜሽን ሲስተም ጋር የሚገናኝ ከዛ ኮርስ ጋር የሚገናኝ ነገር ነው ስለ ታይፕስ ኦፍ ጆርናል የጆርናል ሪከርዲንግ አይነት ምናምን ታይፕስ ኦፍ ሌጀር ምናላቸው ነገሮች ይመጣሉ what is the primary purpose of accounting software in computerized accounting system A. To store and process financial data efficiently. B. To eliminate need of internal control. C. To manual recording transaction. To calculate financial ratio. ይሄ በጣም ቀላል ጥያቄ ነው ሶ ይሄ ምንም ማለት ማብራሪያ የማያስፈልገው ጥያቄ ነው so we can say to store and process financial data efficiently ይሄ በተደጋጋሚ መጣ ኮምፒውተራይዝድ አካውንት ሲስተም ላይ ስለ ባክአፕ መጥቷል ባለፈው አመት ባክአፕ ላይ ምንድነው ቤኔፊቱ ምናምን የሚለው ነገሮች መጥቷል ስለ ሌጀር መጥቷል ከዚህ በፊት ስለ ጆርናል መጥቷል ከዚህ በፊት ስለዚህ እነዚህ ነገሮችን በደንብ ጥንቃቄ አድርጉላችሁ ከዛ ፈንዳሜንታል 2 ላይ ገባል ፈንዳሜንታል 2 ፊክስድ አሴት ላይ ስለ ዲፕሪሺየሽን ላይ ስንት ዲፕሪሺየሽን ሜካኒዝሞች አሉ አራት ስትሬት ላይን ሜተድ ደብል ዲክላይኒንግ ሜተድ ወይም ዲክላይኒንግ ሜተድ the sum year digit ሜተድ እና the unit of production ሜተድ የሚባሉ አሉ ስለዚህ the sum year digit ሜተድ እና ደብል ዲክላይኒንግ ሜተድ ደግሞ we can say that is about accelerated ሜተድ ብለን ነው መንጠራቸው በጣም በፍጥነት አንደኛ ሁለተኛ አመት ላይ ብዙ የዲፕሪሲዬሽን ኤክስፔንስ ያላቸው ሜካኒዝሞች ናቸው ስትሬት ላይን ሜተድ ላይ ደግሞ ዲፕሪሲዬሽን ኦፍ each year is what the uniform ወይም ተመሳሳይ ነው አንደኛ አመት እስከ መጨረሻ አመት ድረስ ማለት equipment purchase on the January 1 of 2021 ልክ በ2021 ላይ ተገዛ equipment በስንት ተገዛ በ80,000 was the depreciated using the straight line method ነው የምንጠቀመው straight line method ነው የምንጠቀመው ማለት depreciation expense is equals to cost minus salvage value over estimated useful life በዚህ መልኩ ነው የምናገኘው ከዛ በኋላ the residual value the value at the end of the useful life 7500 ነው the equipment was sold on the December 31st of 2023 በስንት በ40,000 ብር ተሸጠ ይውላችሁ method of disposing plant asset ታውቃላችሁ method of disposing plant asset ላይ discarding አለ sales አለ exchange አለ ሶስቱም ላይ ሎስ አለ ሁለቱ ላይ ግን ጌንም ሎስም ሊኖር ይችላል ዲስካርዲንግ ላይ አሁን ሎስ ነው ያለው እንጂ ጌን የለም ሴልስ ላይ ጌን አለ ሎስ አለ ኤክስቼንጅ ላይ ጌን አለ ሎስ አለ ራይት አሁን ሴልስ ነው ያደረገው ሸጠ ሁለተኛው ኦፍተር ነው ሴልስ ኦፍ ፊክስድ አሴት የምንለው ማለት መጀመሪያ ደረጃ ላይ 2021 2022 እና 2023 ልክ ለአምስት አመት ነበረ ስንት አመት ከተጠቀመ በኋላ 3 አመት ከተጠቀመ በኋላ ነው ስለዚህ አሁን በቀላሉ 80,000 ሲቀነስ 7,500 ሲካፈል ለ5 ነው የምናደርገው ከዛ በኋላ ይሄንን በእንትን ላሳያችሁ ልክ depreciation expense is equals to cost minus salvage value over estimate useful life 80,000 ሲቀነስ 7,500 ሲካፈል ለ5 በእያንዳንዱ አመት ላይ ዲፕሪሺየት የሚያደርገው 14,500 ነው ይሄን ብሎ ማለት ደግሞ አንደኛ አመት እስከ አምስተኛ አመት ዲፕሪሺየት የሚያደርገው 14,500 ነው ከዛ 14,500 በየቀኑ በየአመቱ ዲፕሪሺየት ያደርጋል ማለት ደግሞ ከ2021 እስከ 2023 ድረስ እስከ ዲሴምበር ድረስ ያለው 3 አመት አለ 3 አመት ሲባዛ በ14,500 ይሄ ምን ለማግኘት ነው አኩሙሌት ዲፕሪሺየሽን ወይም accumulated depreciation is what the summation of depreciation expense የምንለው ማለት ስለዚህ ይሄንን ለማግኘት ጀነራሊ 14,500 ሲባዛ በ3 43,500 አገኘን ከዛ አሁን book value ስንት ነው ያለው አሴቱ ያለው book value ስንት ነው book value is equals to cost minus what accumulated depreciation ኮስታችን ስንት ነው 80,000 accumulated depreciationአችን ስንት ነው 43,500 ስለዚህ ያለው book value ስንት ነው 36,500 የአሴቱ book value 36,500 ነው ማለት ከbook value በላይ ከተሸጠ ከ36,500 በላይ ከተሸጠ ጌን ነው
በ36500 ከተሸጠ ኖ ጌን ኖ ሎስ ነው። ከ36500 በታች ከተሸጠ ሎስ ነው የሚሆነው ማለት ምን ማለት ነው? ሴሊንግ ፕራይስ ኢዝ ግሬተር ዛን ቡክ ቫልዩ ጌን፣ ሴሊንግ ፕራይስ ኢዝ ግሬተር ዛን ቡክ ቫልዩ ሎስ ነው የሚሆነው ራይት። ስለዚህ ጌን ኦር ሎስ ለማግኘት ሴሊንግ ፕራይስ ማይነስ ቡክ ቫልዩ፣ ሴሊንግ ፕራይሳችን 40,000 ነው ሲቀነስ 36500 ሶ ሴሊንግ የሸጥንበት ዋጋ ከምን ይበልጣል? ከቡክ ቫልዩ ይበልጣል። በስንት? በ3500 ማለት። ስለዚህ እቺ 3500 ምንድነች? ጌን ነች ማለት በቀላሉ። ሶ ዲስ ዋን ኢዝ አባውት ጌን ኦፍ ስንት ነው ማለት ነው? 3500 ሲጀመር አንድ ነገር ልንገራችሁ። ሲጀመር እንደዚህ አይነት ጥያቄዎች ሲመጡ 80,000 ተሰጥቶ ለ3 ዓመት ተጠቅማችሁ ከዛ በኋላ ብትሸጡት አንደኛ 36500 ቡክ ቫልዩ ሊሆን ይችላል እንጂ ጌን ሊሆን አይችልም። 43500 ቡክ ቫልዩ ሊሆን ይችላል እንጂ ጌን ሊሆን አይችልም ራይት። ሶ ይሄና ይሄ ምርጫ ውስጥ አይገባም። የእናንተ ነገር የሚሆነው ምንድነው? እዚህ ጋር ነው የምትመጡት ራይት። እዚህ ጋር ነው የምትመጡት። እዚህ ጋር መታችሁ እዚህና ይሄ ጌን ሊሆን ይችላል ራይት። ለምን? አማውንታቸው ስለቀነሰ ማለት። ከዚህ ደግሞ ሞር ፕሮባቢሊቲ ለጌን ሊሆን የሚችለው 14500 ላይ ሆነ ይችላል። ለምን? ብዙ ነው የሚሆነው። እሱን እንደዚህ አይነት በቀላሉ ባይ ዘ ወይ ካልኩሌሽን ሳሰሩ የምትመልሱ አይነት ጥያቄዎች አሉ። ይሄ የጭንቅላት ጫወታ የሚፈልጉት ማለት ነው። ዳት ኢዝ ምንድነው መልሳችን? ሲ ይሆናል። እዛ ጋር ይኸውላችሁ አንድ ነገር የምነግራችሁ ነገር ደግሞ በዛ ጋር ከዛ ጋር እያያዛችሁ ማወቅ የሚገባችሁ ነገር ቼንጅ ኢን አካውንቲንግ ፖሊሲ ፕሪንሲፕልስ ኤስቲሜሽን እና ኤረሮች አሉ። ቼንጅ ኢን አካውንቲንግ ፖሊሲ ኦር ፕሪንሲፕል ሬትሮስፔክቲቭ ነው። ቼንጅ ኢን ኤስቲሜሽን ፕሮስፔክቲቭ ነው። ቼንጅ ኢን ኤረር ሬትሮስፔክቲቭ ነው ራይት። እዛ ጋር ያንን ኮንሰፕት ማወቅ ይኖርባቸዋል። ይሄም ኦልሞስት የፐብሊክ ታክሴሽን ላይ ቻፕተር 1 ስለ ፐብሊክ ፋይናንስ እና ፕራይቬት ፋይናንስ ኮመን አንድ ጥያቄ አለ። በቃ ኮመን አንድ ጥያቄ አለ። ይሄንን በደንብ ደግሞ ላስረዳችሁ። እዚህ ጋር በተደጋጋሚ ብዙ ጥያቄ ላይ ሰርቻለሁ፣ ብዙ ቪዲዮ ላይ ሰርቻለሁ። በየአመቱ በሚሰራበት ሰዓት ላይ የማገኘው ማለት which of the following statement is or are not true about the public and private finance? So we have A, the pattern of expenditure of individual is governed by habit, custom status, a personal need, and whereas a public and private ሲጀመር አያችሁ ፐብሊክ ኤክስፔንዲቸር ከገቨርንመንታል ጋር የተገናኘ ነው። ፕራይቬት ኤክስፔንዲቸር ደግሞ ከኢንዲቪጁዋል ጋር የተገናኘ ነው። ገቨርንመንታል ሀቢት ካን ፕሪንት ካረንሲ ሌጋል whereas private does not. ፕራይቬት cannot be use coercive force አይጠቀሙም። ኢንካም ጀነሬት ለማድረግ ለምሳሌ ታክሴሽን ምናምን አይጠቀሙም። which is right። ይሄማውን እዚህ ጋር ትክክል ነው። እዚህ ጋር ምንም ትክክል ነው። ከዛ በኋላ the governmental cannot use a coercive method to raise income and whereas the individual actually government ነው እንጂ ፎርስ መጠቀም የሚችለው ባይዘይ ኢንዲቪጁዋል ለምሳሌ ግብር መቀበል አትችልም በግለሰብ ደረጃ ማለት። ከዛ በኋላ ይሄን ፐብሊክ ቅድም this one is also right። so መልሱ ሊሆን የሚችለው መልሱ የሚሆነው ይሄ ነው ዲ ነው which is ቀላል ነው። ለምን coercive method ማለት ፎርስ መጠቀም ማለት ፎርስ ወይም ግዴታ ታክስ ጥለ ምናምን ገንዘብ መሰብሰብ ነው። so መንግስት ነው ማድረግ የሚችለው ያን። ግን አሁን ከዚህ በፊት የመጡ ጥያቄዎች አሉ። ለምሳሌ 2017 ላይ መጣው which one of the following is not common activity in public and private finance? actually similarity ያላቸው ዲፈረንስ አላቸው similarity ያላቸው። ይሄንን ጥያቄ ለእናንተ ልቶ borrowing, adjustment of income and expenditure, satisfaction of the human right to print currency ይሄ ቀላል ነው፣ የኤሌመንተሪ ነገር ነው ትቻለሁ። ግን እዚህ ጋር እስቲ ዲፈረንሳቸውንና ሲሚላሪቲያቸውን ነው the same ኮመን የሚያደርጋቸው ፐብሊክ ፋይናንስ እና ፕራይቬት ፋይናንስ ላይ ኮመን የሚያደርጋቸው ነገሮችና ዲፈረንት ያለባቸው ወይም ሲሚላሪቲ ያለባቸውና ዲፈረንሳቸው ደግሞ ምን ላይ ነው የሚለው ነው። የመጀመሪያ both are to satisfy the human want ነው። actually ሞቲቫቸው ስፔሲፊክ ኦብጀክቲቫቸው ቢለያይም ሁለቱም ግን satisfaction of human want ላይ ነው። አንደኛ ሲሚላሪቲ ነው፣ ግን ስፔሲፊካሊ ሳቲስፋይ ያደርጉ የሚሉት ነገር ነው የሚለያየው። አሁን ለምሳሌ ፐብሊክ ፋይናንስ ላይ ሳቲስፋይ የሚያደርገው ኮሌክቲቭ ወይም ሶሻል ነው፣ ጀነራል ነው፣ ሙሉ ነው፣ ህዝብ አጠቃላይ ፐብሊክ። ፕራይቬት ላይ ደግሞ ኢንዲቪጁዋል ወይም ፐርሰናል ዋንት ነው፣ ግን ሁለቱም ሳቲስፋክሽን ወይም ቢንግ ሳቲስፋክሽን አለባቸው። ሁለተኛ maximization of advantage from the expenditure, both are to get the maximization of the benefit actually benefiting
ማክሲማይዝ ለማድረግ ነው። ስፔንድ ታደርጋለህ ሰው ከዛ ላይ ቤኔፊት ለማግኘት ነው። አክቹዋሊ ቤኔፊት ኢን ተርምስ ኦፍ ማኒ ሊሆን ይችላል፣ ኢን ተርምስ ኦፍ ዌልፌር ወይም ዌልቢንግ ሊሆን ይችላል። ራይት። ስለዚህ ማክሲማይዜሽን ነው። ሶስተኛ ሁለቱም ይበደራሉ። ባይዘ ለምሳሌ የሆነ ዲፊሲት ሲመጣባቸው አሊያም ሲቸገሩ ሁለቱም ይበደራሉ። የሚበደሩበት ቦታ ሊለያይ ይችላል። ያኛው ከባንክ ያኛው በተለያየ ቦታ ሊበደር ይችላል። ሰው ብድር ይበደራሉ። ስካርሲቲ ኦፍ ሪሶርስ አለባቸው። ሪሶርስ ሊሚትድ ሁለቱም ጋር አንሊሚትድ ሪሶርስ ፐብሊክም ፕራይቬት ላይ የሚባል ነገር የለም። ሊሚትድ ሪሶርስ አለባቸው። ከዛ በተጨማሪ ደግሞ ሁለቱም ኤክስፔንዲቸራቸውና ኢንከማቸውን አጀስት ያደርጋሉ። ነገር ግን አጀስት የሚያደርጉባቸው ሜካኒዝሞች ይለያያሉ። ለምሳሌ የፐብሊክ ላይ ኤክስፔንዲቸራቸውን ያስቀምጥና ኢንከማቸውን ነው እንትን የሚፈልጉት። ለምሳሌ መንግስት መጀመሪያ ባጀት ማጽደቅ ነው አይደል ታክስ የሚቀበለው። ያኛው ደግሞ ገንዘብ ያስቀምጥና ኤክስፔንዲቸሮችን አጀስት ያደርጋል። ራይት። ስለዚህ ዳት ሲሚላሪቲ። ዲፍረንሳቸው ደግሞ ሞቲቫቸውን ተመልከቱ። ዲፍረንሳቸው አሁን ሳቲስፋክሽናቸው ተመሳሳይ ነው። ሞቲቭ ላይ ግን ስንመጣ ዘ ሞቲቭ ወይም ደግሞ ኦብጀክቲቭ ይሄ ለሶሻል ወይም ቶታል ነው። ይሄ ደግሞ ፐርሰናል ነው ብለናል። አጀስትመንት አፕሮቻቸውን ስታው ደግሞ ፕራይቬት ላይ ለምሳሌ ኤክስፔንዲቸር ቱ ኢንከም ሲሆን ይሄ ደግሞ ኤክስፔንዲቸር ቱ ዋት ፈርስት ኤክስፔንዲቸር ዲተርማይን ይደረግና ከዛ ሬቨን ሬይዝ ይደረጋሉ። ሶ ዳት ኢዝ ዘ ዲፍረንስ። ሪሶርሳቸውን ግን ስታየው ፐብሊክ ኢዝ ሞር ብዙ ኦልተርኔቲቭ ያለው በጣም የተሻለ ሪሶርስ ያለው ፐብሊክ ነው። ለምን ከተለያየ አማራጭ አሉ። ብዙ ዲፍረንት ካንስ ኦፍ ሄትሮጂነስ ሆነ ወይም የተለያየ እንትኖች አሉ። ሶ ዊ ሃቭ ዳት ኦፕሽን በት ፕራይቬት ላይ ስንመጣ ግን ሊሚትድ ነው ሞር። አሁን እዚህ ጋር ቅድም ይሄ ስናነብ የነበረው ነገር ፈርስት ዩዚንግ ዘ ፈርስት ኮሬሲቭ የምንለው ማለት አክቹዋሊ ገቨርንመንታል ካን ኢምፖዝ ታክስ ን ታክስ ኢዝ ኦብሊጌሽን ነው ግዴታ። ፎርስ ጠቅመው ነው የሚሰበሰበው። ስለዚህ ግዴታ መክፈል አለበት፣ ታክስ ታስከፍላለህ። ፕራይቬት ግን ያንን ፎርስ መጠቀም አይችልም። ራይት። ያንን ፎርስ መጠቀም አይችልም። ወደ ስካርሲቲ ኦፍ ባጀት ላይ ስንመጣ አክቹዋሊ ባጀት ሞር ኦፕን እና ፐብሊክ የሚደረግ ነው። ህዝቡ የሚያውቅ ምን ያህል ባጀት ስንት እንደሚወጣ ምናምን ትራንስፓረንሲ አለ ብሎ ለሚታሰበው ፐብሊክ ላይ ማለት። ፕራይቬት ላይ ግን ስንመጣ ሰክሬት ነው። ራይት። ለምሳሌ ስንት ገንዘብ እንደምናምን ስንት ማውጣት እንዳሰቡ ምናምን፣ ምክንያቱም ስትራቴጂያቸውን ማሳወቅ ስለማይፈልጉ። ታይም ኮንሲደሬሽን ላይ ስንመጣ ደግሞ ፐብሊክ ላይ ሎንግ ተርም ፕሮጀክት ነው ብዙ ጊዜ ፎከስ የሚያደርጉት። እነዚህ ግን ቶሎ ሾርት ተርም ሪተርን ነው የሚፈልጉት፣ ኩዊክሊ ሪተርን ይፈልጋሉ። ኢላስቲሲቲ ኦፍ ፋይናንሲንግ ላይ ስንመጣ ፍሌክሲብሉ ያው ገቨርንመንታል ነው፣ ሌስ ፍሌክሲብል ነው ፕራይቬት። ኤክስፔንዲቸር ፓተርኑን ስናየው ፐብሊክ ላይ በገቨርንመንታል ፖሊሲ የሚመራ ሲሆን በፕራይቬት ላይ ደግሞ በሀቢት በከስተምና ፐርሰናል ላይ ፎከስ ያደርጋል። ራይት። ከዛ በኋላ ራይት ቱ ፕሪንት ካረንሲ ይሄ ለገቨርንመንታል ብቻ የተሰጠው ነው። በቃ ፕሪንት ማድረግ የሚችለው እሱ ነው። ፕሪንት ዱፕሊኬት ምናምን ማድረግ የሚችለው እሱ ብቻ ነው። ፕራይቬት በት ካናት ቢ ፕሪንትድ። ይሄ ነገር ብቻ ካያችሁ ሙሉ ቻፕተሩን ማንበብ አይጠበቅባችሁም። ባይዘ ዲፍረንሱ ምናምን ለማወቅ ማለት እንዳይበዛባችሁ የዛሬ ቪዲዮ ይህንን ይመስል ነበረ። እንደተለመደው እናንተ ማሁንም ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። በዚህ በቀረችው 10 ቀናቶች በተደጋጋሚ በደንብ ቪዲዮ ለቅላችኋለሁ። የምትፈልጉትን ነገር በኮሜንት ሴክሽን ላይ መጻፍ ትችላላችሁ። ስለዚህ ወዳችኋለሁ። መልካም ጊዜ። ይመ